ትችላለህ አይደለም? ዋናውን ገንዘብ ምንረዳዳበት ሚንስ ከስረ ከሆነ ምንረዳዳበት መንገድ ብንፈልግ ይሻላል እንጂ ሰውየው አሁንም እያጭበረበረን ነው። እውነቱን ልንገራችሁ፣ ዝም ብላችሁ አሁን እኔ እዚህ ጋር የሚላክልኝ ነገር ብታዩት በየቦታው የሚላከው ሪል ፎቶ ሪል ያደረጉት ነገር ሁሉ ምናምን ያየሁት ነገር ነገ ለህግ አካል ነው ማሳየው። ሰውየው ኦልሬዲ ካምባክ አያደርግም ወደ ኢትዮጵያ። አፕሊኬሽኑ በዛ ነው ይሰራል ያለው። ከዚህ መቶ ተሰራም የለም። እኔ ምንም የፋይናንስ አፕሊኬሽን አይደለም ይሄ። ለዚህ ዝም ብሎ ቀን እየሰጠን ምንጭበረበር ምናምን አይደለም። መጀመሪያ ማጭበርበረናል። አሁንም ሲጀመር መብረቁ ሰጥቶታል ጊዜ ቪዲዮ ስራ አለው። ቪዲዮ ስራ አለው። ለምኖት እምቢ ሲል ዛሬ እንደ ሌባ አድርገን ወይም እንዳጭበርባሪ አድርገን እንዳንፈርጀው ለመብረቁ ወይስ አደረገለት? ኦንሊ ቲንግ ይዝ ነው ወይስ ማድረጉ? ጃጓር ለምሳሌ ጃጓር አጭበርባሪ ቢሆን ጃጓር እኔም ኮሚኒኬት ቢያደርገኝ ገንዘቡ ስለመመለሱ ዋራንቲ ሊሆን ይችላል? አይሆንም። ጃጓር ይሄን አይርላንድ ሊሆን ይችላል ወይ ሲያደርግልኝ አላውቅም። ቻይና ሊሆን ይችላል፣ ታይላንድ ሊሆን ይችላል። ምን ችግር አለው ወይስ ቢያደርግልኝ? ስለዚህ እሱ ጀግና ቢሆን መመለስ ቢፈልግ ኑሮ እዚህ ጋር በላይ መጥቶ እስካሁን ማስጨንቃችሁ በእኔ ምክንያት አይደል? አዎ። ስለዚህ ፕሊስ በቃ ታገሱ። እንደዚህ ነው። አሁን እጄ ላይ እንደዚህ ያለ ነገር አለ። ምችለውን ሁሉ አረጋለሁ። ቢዝነስ ፌል ሊያደርግ ይችላል። የጀመረው ቢዝነሱ ስለከሰረ ያለ ይህን ያላማውንት ገንዘብ አለኝ። ምችለውን ሁሉ አረጋለሁ። ኳይኖት እንደዛ ማይለው ለምንድን ነው? ምንድን ነው እንትን ሚራክል እኮ አይደለም አይደል? የሆነ ቢዝነስ ከስሮብህ ከስተመሮች የማረጋጋት መቻል ይሄ ምንም እንኳ አዲስ ነገር አይደለም። ሲቀጥል ደግሞ እሱ አለ፣ ሰራተኞቹ አሉ፣ አስተዳደሮቹ አሉ። በጣም ብዙ እኮ ነው የነበረው። ባይዘው 3 ነው ምናምን 4 ኦፊስ ነበረ እዛ ካላላ ህንፃ ውስጥ። ያ ሁሉ ሰራተኛ የት ገባ? ለአንዱ ውክልና ሰጥቶ በዚህ ምክንያት ነው አይልም? ያ ሁሉ ቼክ ሲፈርም የነበረው ውክልና ወስዶ የት ገባ? ቢዝነስ አይደል? ስለዚህ እኔ እንዴት አድርጌ እንደምነግራችሁ ያው እንትን እያልኩ ነው። እና ሰውየው ኦልሬዲ ኢዝ ጎን እና እኛ የምንፈልገው አሁን ፈልጉልን፣ የምችሉትም ሁሉ አድርጉ። የፌዴራል ፖሊስ በሉት ማንም በሉት የሚችለውን ሁሉ ለዚህ ዜጋ ማድረግ የሚጠበቅበትን ሁሉ አድርጉልን፣ እገዙን። ድሀ ብኖ ነው የሰጠነህ እንጂ እንዴት አድርጌ እንደምነግራችሁ እኔ ስልክ እየተደወሉ የሚያወሩ ሁሉ ስንቱ ተፈናቃይ ነው ከአንተ ገንዘብ ክን ያስቀመጠው ስራ እንዳይሰራ ታውቁታላችሁ። አሁን ያለውን እንትን ስንት የተፈናቃይ ገንዘብ ሁሉ ኪስ ውስጥ አለ። ስንት በቃ አቅማቸው መስራት ስለማይችሉ ብቻ ከባንክ የተቻለ ኢንተረስት ስላገኘ ብቻ አምቶ ከአንተ ያስቀመጠ ስንትም ባለብህ ስንቱ አልቅሷል። ስንቱ እኮ ራሱ እኮ ያልመጣበት አሁን እንግዲህ ከዛሬ አልመጣም፣ እንጠብቃለን። ያው በመብረቁ በኩል ነው መረጃውን የምንሰማው። እኛ ኮንታክት የለንም። እኔ መብረቁ ነው ኮንታክት ያለውን ነገር ዴይ ባይ ዴይ ያለውን ነገር ያሳውቀናል። ችግር የለውም። ሊመጣ ይችላል እኮ አሁን እሱ የሆነ ነገር እያሰበ ሊሆን ይችላል። የሆነ ነገር በተለይ ደግሞ የእሱ ሰራተኞች የሆኑ ማናጀሮች ምናምን እሱ የሚወክላቸው ሰዎች ደግሞ የተወሰነ ገብተው ደግሞ ሀሳብ መናገር ይችላሉ። ይሄ ስለሆነ ነው እና ይሄ ልትታግሱ ይችላል። አትሊስት እሱ መምጣት እንኳን ካልቻለ ከፈራ ከደነገጠ መናገር ካልቻለ ሰው ፊት መቅረብ ካልቻለ አትሊስት እነዚህ ማናጀር ወኪል የሚላቸውን ሰዎች ለእነዚህ ሰዎች ሊያረጋጋ የሚሰጥ ቃላት ያስፈልጋል። ይምጣ የሆነ ሰው እኔ ነኝ የሚል ትክክለኛ የሆነ ፌክ የሆነ ሰው ሳይሆን አጎቱን አባ ምናምን ሳይሆን ትክክለኛ ስለ ስራው የሚያውቅ ሰው ነው የምንፈልገው። እና በዚህ ነገር ላይ ካለ ሌሎች ሀሳብ የምትሰጡት ካላችሁ ንገሩን እና ያው እንትን እንበል። እስኪ እንደው መብረቁ ጊዜ ካለውና ስራ ላይ ካልሆነ ድምፁንና እንትኑን ደግሞ ያሰማል። ስራ ላይ ካልሆነ እንዴት አመሻችሁ? ሰላም ነው? ደህና መሽ። ሰላም ነው? እንዴት ነው? ደህና ነው። ሁሉን ሰላም ብያለሁ። በዚሁ አጋጣሚ ያው መብረቁን ግን ያው ሳላደንቅ አላልፍም እና የኔ ሀሳብ ምንድን ነው? እኔም ከዚሁ ማዕከል አንዱ ነኝና
ከተጎጂዎች መካከል አንዱ ነኝ። እኔ ያው የሚገርማቸው ነገር ያው መኪና ነበረችኝ። ያችን መኪና ያው አሁን ያለውን ሁኔታ የኢትዮጵያን ሁኔታ ሁላችን የምናውቀው ነው። መኪኔን ሽጭ ነው ያስገባሁት። እዛ አማራ ክልል ነበሩ። ጦርነቱ አላሰራን ሲል ወደ አዲስ አበባ መጣሁና ወደዚህ ያስገባው። ምክንያቱም የሆነ ስራ አማራጭ እስከሚይዝ ብዬ ማለት ነው። እና ሁላችንም ተጎጂዎች ነን። ግን ከዚህ መሀል ምን ሀሳብ አለ መሰላችሁ? ትንሽ አሁን ከራሴ አመለካከት ማስበው የተወሰነ ብንታገሰው ትንሽ አሁን መልእክትም ያለ አሁን ጎንደሬው ትንሽ ስሜታዊ ትሆናለህ እያየው ነው። ሁሉም ሰው ተጎጂ ነው። ምክንያቱም 100 ሺህም ያለው 50 ሚሊዮንም 70 ሚሊዮንም ያስገባው ሰው እንዳመጣጡ ስለሚለያይ ሁሉም ቴንሽን እኩል ነው። ምንም ልዩነት የለውም። ይህ የታወቀ ነው። እና የተወሰነ ጊዜ ብንሰጠውና የሰውዬ ደግሞ ነገ ተመልሶ ወደ ስራው ቢመለስ የሰው ልጅ ብዙ ቻሌንጆች ይገጥሙታል። ምናልባት ቻሌንጅ ገጥሞት ከሆነ ይህ ሰውዬ ሊመጣ ይችላል። እኔ እርግጠኛ ነኝ። እኔ የማስበው ይህን ሰውዬ ትላንት ከጎዳና የነበረ ሰው የዚህን ሁሉ እምባ ይህ ሁሉ ሰው እያለቀሰበት ይበለዋል ብዬ አላስብም። እኔ እንደ ህሊኔ ማለት ነው እንደ ህሊኔ እውነት እንደዛ የሚያደርግ ከሆነ ደግሞ ይህ ከሰውም ፍጡር የተፈጠረ አይደለም ብዬ ነው የማስበው። ምክንያቱም የዚህ ሁሉ ሰው እምባ ደግሞ እንግዲህ እንዴት እንቅልፍ ይወስዳል? አንተ ይህን ያህል ንብረት የሰው ንብረት ተሸክመ እንዴት አድርጎ እንቅልፍ ይወስዳል? እንቅልፍም ሊወስድህ አይችልም። እና የተወሰነ ጊዜ ብንሰጠውና ነገ ሲመለስ የማናፍርበት መንገድ ቢሆን የተወሰነ ጊዜ ብንሰጠው የሚል ሀሳብ ነው ያለ። ከቻለ ደግሞ እኔ ወልዴ በዚህ አጋጣሚ ደግሞ እየሰማ ከሆነ በፌክ አካውንት የሚሆን ሊያዳምጥ ይችላል፣ ሊሰማ ይችላል። እርግጠኛ ነኝ ይሰማል። የተለያዩ ልጆች የተለያየ መረጃም እየተቀበል ነበርና ትላንትናውን እስከ ሮብ ይከፍታል፣ እስከ ሮብ ይመጣል የሚል በውስጥ እያወሩን ነበረ። እና አጋጣሚ በዛ አጋጣሚ ጠዋትም ጻፈ። ምናልባት ይህ ሰውዬ ሊመጣ ይችላል እና ጊዜ እንስጠው። በዚሁ አጋጣሚ እሱም እየሰማ ከሆነ ህዝቡ ህይወቱን እያጠፋ ነው፣ ህዝብ እያለቀሰ ነው። እንዲረጋጋ ሰው የአንድ ሰው ህይወት ራሱ በሱ ምክንያት የሰው ህይወት መጥፋት የለበትም። የአንድ ሰው ህይወት በሱ ምክንያት ጠፋ ማለት ራሱ ተጠያቂ ነው ማለት ነው። ህዝቡን የማረጋጋት ስራ ቢሰራ መመለስ የሚችል ከሆነ እኔ እመለሳለሁ፣ በዚህ ምክንያት ነው ያጋጠመኝ ችግር ይሄ ነው ብሎ ልክ ረቂቅ አሁን የተወሰነ እንደዚህ በዚህ ቻሌንጆች ነው ብሎ ጽፏል። ስራ አስኪያጅ ነው የሚለው። እሱም ደግሞ ያለውን ቻሌንጅ ቢጽፍ ከሚጽፍ ይልቅ በቪዲዮ ወጥቶ አሁን እኮ በእሱ በፌክ አካውንት በጣም ብዙ አካውንቶች አሉ። የእሱን አካውንት ራሱ ለመለየት በጣም አስቸጋሪ ነው። ወጥቶ በቪዲዮ አይ መውጣት አይችልም ከሆነ እርግጥ የሰው ፊት ክፉ ነው፣ አስቸጋሪም ነው የሰው ፊት ለማየት። በመብረቁ ውስጥ ለውስጥ አውርቶ በዚህ ችግር ገጥሞኝ ነው። ራስሽን ጠብቂ። ይህንን ገንዘብ ብታይ ሁሉ ሰው አንቺ ብቻ አይደለም ብዙ ሰው አለ። አይ ነው እንዴት አድርገሽ እንደሰራሽ እና በአንድ ኩላሊት ሰርተሽ እንዳመጣሽ ይህን ገንዘብ ነገርሽ። በጣም የሚያሳዝን ነገር ነው። አሁንም ጥሪ እያደረገለት ነው። ከሁሉም አሁን የተለያዩ ሰዎች የተለያየ ህይወታቸውንም ያጡ ያላየናቸው ሰዎች አሉ። አሁን እኔ የምመክርሽ እህቴ አሁን ማድረግ ያለብሽ ይህን ሰውዬ ያው እንደምታየው ብዙ ነው። መብረቁም ይኸው ድምፅ ሆኖ ቤቱን ከፍቶ ለእናንተ ነው። አሁን ጥሪ እየተደረገለት ነው። ይመጣል ብለን እናስባለን። ራስሽን ግን ጠብቂ እባክሽን፣ ራስሽን ጠብቂ። አታልቅሺ። ባለቤትሽንም አረጋጊው። ገንዘብ ሰርታችሁ ነው ያመጣችሁት እንጂ ገንዘብ አይደለም እናንተን ያመጣው። እናንተ ናችሁ ገንዘብ ያመጣችሁ። ስለዚህ ተረጋጊ፣ ራስሽን ጠብቂ፣ ውሃ ጠጪ። ለኩላሊት ደግሞ ያለሽን ኩላሊት እንዳታጪ ውሃ በብዛት ጠጪ። ተረጋጊ፣ አትጨናነቂ። ስለዚህ ይመጣል፣ ነገ ገንዘብ ይሄዳል፣ ይመጣል። ስለዚህ መጀመሪያ እናንተ ናችሁ በሰላም በህይወት የምንፈልጋችሁ እናንተ ነው ከገንዘቡ በፊት እና እባክሽን እህቴ ተረጋጊና ባለቤትሽንም አረጋጊው። አይዟችሁ፣ ምንም አትሆኑ። እሺ የሆነ ነገር ይመጣል ብለን እናስባለን ከፈጣሪ ጋር። እሱ እኮ ገንዘቡ አይደለም ግን በቃ እኔ ዝጋ። አሁን እች መስከረም ላይ ሄጀችን አንድ ወሰርች ሄጀ ልታከም ነበር ሀሳቤ። አሁን ላለት እኮ አሁን ሄጀ ላለት ማለት ነው ከአዲስ አበባ ወደ ደራ መሄድበት መሳፈሪያ የለኝም። ምክንያቱም ሁሉም ገንዘብ እዛ ጋ ነው። ሁሉም ገንዘብ እሱ ጋ ነው። ምን ሰርቼ ምን ወይ ልጆችን ሄጃ የቼ ነው የምታከም ነው እዚሁ አዲስ አበባ ዝም ብዬ እንትና ወድቄ ታከማለሁ። ታለ ገንዘብ የሚያነሳ የለም። ሁሉም ሰለቸ፣ ሁሉም ስደተኛ ነው። አዲስ አበባ እኮ ብክሩ ማንም ስደተኛ ስለሆነ የሚያነሳት ዞር እንኳ የለም። እኔ ደግሞ አረብ ሀገር ይሄን ናህራ መከር
አለፈልኝ፣ ተደሰኩ። መኪና ገዛው ስል አገራችን ላይ የማይሰራ ሆነ። በቃ መኪናውን ሸጠህ እንደዚህ ቦታ ስራ ከሆነ በወር ይህን ያህል ገንዘብ መጣ ከሆነማ ጥሩ ነው። እኔም መጥቼ ልጆችን አሳድጋለሁ፣ በሽታዬንም እታከማለሁ ምናምን እያን እሱም የትም ነው ግን አላውቅም። እዛ ጋ እሱ እየተጨነቀብኝ ነው። እኔም ዝጋ ልጆች እያስፈሩ ነው። ብቻቸውን ዛሬ ወሰዷቸው፣ ነገ ገደሏቸው። ብቻ አላውቅም። መብርሃን እሷ ይህ የእሷ ልጅ ተሆንኩ ሆና ትስጠውና የዚህ ሁሉም እንዲመልስ ልቦና ትስጠው። እኔ ምንም አልልም። እዚህ ሄድ ወደ መቤት የሄድና አልቅስ ምናምን እለዋለሁ። እኔ ግን እየተጨነኩ እሱን እዛ አጥናናዋለሁ። እዝጋ ደግሞ ሴትዮዋ እባክሽ አንቺ ልጅ ዋጠች እባክሽ ምግብ ብይ ምናምን ትለኛለች። ተባረክ ሴትዮ ነው እውነት። አንዳንዱ አረቦችም እኮ ምን አባቷን የምትነፋረቅ ምናምን ብለው አውጥተው ይጥላሉ። ግን አላቅም በአንድ ጎን ደግሞ ይክሰኛል መሰለኝ። ሴትዮዋ ክፉ ብኮንልኝ ይህኔ ጎዳና ላይ ወጥቼ ነበር ቁጭ ምን ብቻ አላቅም። አይዞሽ እንትን አድርጊና እንግዲህ ያለውን ነገር ተከታታይ። በቅርብ ይመጣል ብዬ አስባለሁ። መቶ የሆነ ሀሳብ ይሰጥናል ብዬ አስባለሁኝ። የሆነ ነገር ድምፅ ያሰማል ብዬ አስባለሁኝ። እንግዲህ እየሰማ ከሆነ ከስር ከሆነ ወንድማችን ይሄንን ነገር እያየ መቼም ያው እንቅልፍም አተኛ አንተ እርግጠኛ ነኝ። እንግዲህ ያው ብዙዎችን ታግዛለህ፣ እኔ እንኳን አላውቅም፣ ብዙዎችን ታግዛለህ፣ ድሆችን ትረዳለህ ብለው ያወሩልሃል። እና ይችም የምታያቸው እንግዲህ እንደዚህ በአንድ ኩላሊት እየሰሩ እንግዲህ ስንት ሜዳ ላይ የወደቁ ወንድሞችም አሉ። ይህን እያየ እንታ አትጨክንም። እንግዲህ የምታደርገውን ነገር አድርገህ ወደ ሚዲያ መተክ ያለውን ነገር ሀሳብ ስጣቸው፣ ወይንም ደግሞ የምትለው በላቸው። በቃ ይሄ ነው መልእክታችን የምናስተላልፈው። ሌሎች የምትናገሩ ሀሳብ ካላችሁ ሀሳባችሁን ስጡና ቲንግ መብረቁ አለ አለው ጃጓሪ ያለው ሰላም ጃጓሪ በሉና የሆነ ነገር እንበልና እንትን እናድርገው። ብዙ ያለውን ነገር እንወስንና እንነጋገርና የምትናገሩት ነገር ካለ እንዳልኳችሁ መጠበቅ ግዴታ አለብን። ይህን ያህል ጊዜ ቆይተናል። ይህን ያህል ጊዜ ታግሰናል። እርምጃ ከመውሰዳችን በኋላ እንዲጸጽተን በስሜታዊ ሆነ የምንወስደው እርምጃዎች ነገ ሊጸጽተን መሆን የለበትም። ነገ መጥቶ አለውኝ እንደዚህ ሆኖብኝ ነው ቢለን ደግሞ ያንን ተመልሰን አንመልሰውም። የወስድነው የምንወስድበትን እርምጃ ሊመልሰው ልንጸጸት እንችላለን። ስለዚህ ትዕግስት ያስፈልገናል። እንጠብቅ። ትንሽ ተስፋ አለን። ተስፋችን ምንድን ነው? ህግ ይደግፈናል። ህጉ ደግፎን ህጉ ካለበት ቦታ እንደሚያመጣልን ደግሞ ፕሮሚስ ገብቶልናል። ስለዚህ ይህንን ነገር እያደረግን ሀሳብ በዚህ ላይ መስጠት ወይም ደግሞ ይሄ የተሻለ ነው የምትሉ ሰዎች ደግሞ መናገር ትችላል። አንተነ እኔም እንዴት እንዳመጣሁ ማቀው እኔ ግን እርግጠኛ አትሁን። ይህ ሰውዬ ይመጣል። ትላንትና ከጎዳና የተነሳ ሰው መቼም ያን ሁሉ ህይወት ረስቶ እንደዚህ ያደርጋል ብዬ አላስብም። የሚያደርግ ከሆነም የሰው ፍጡርም አይደለም፣ ሊሆንም አይችልም። ምክንያቱም የዚህ ሁሉ ሰው እንባ ደግሞ እሱ ነገር በህይወትም ብዙ እንደማይቆይ ያውቀዋል። እንባ መጥፎ ነው፣ ይጥላል። እና ወልዴም በዚህ አጋጣሚ ቪዲዮ ውጣና ሰርተ ይህ ችግር ነው ብለህ ንገረን። እኔ አሁኑ ካስገባ 2 ወሬ ነው ብሩን። አሁን 5 ሳንቲም የለኝም፣ ምንም 5 ሳንቲም የለኝም። ስለዚህ ግን ምንድን ነው ነገን ተስፋ አድርጌ እየኖርኩ ነው። ይህ ብር ደግሞ እኛ ልንኖርበት ነው እንጂ ብሩ ሊኖርብን አይደለም። ራስን እስከ ማጥፋት ደረጃ መድረስ የለብንም። የቀን ስራም ቢሆን እንሰራለን እኮ፣ ጎዳናም ወጥን እንለምናለን፣ ችግር የለውም። ከሆነ ደግሞ ይመልሰዋል። ህሌናው የሚወቅሰው ከሆነ አብዛኛውን የኛ ህዝብ ነው ያለው፣ እያለቀሰ ነው፣ ያለቅሳል። እንባ መጥፎ ነው አይደለም። እንባ ስምህ እንኳን በመጥፎ ነገር ትንሽ ከተነሳ መጥፎ ነው። እንኳንስ ሁሉ ታማሚ እያለቀሰበት ያደርሳል ሀዘን። የኢትዮጵያ ሀዘን ደግሞ ከባድ ነው እና እንደዚህ ነው የምላችሁ። ተረጋጉ። ያው ትንሽ ጊዜ እንስጠው። ከዛ በኋላ ደግሞ ያለውን ነገር ሁላችንም ተሰባስበን መሄድ አለብን። ሄደን ክስ መመስረት ካለብን ወደ ክስ መሄድ ነው እንጂ 100% ነን እንደምን አይመጣም። ተበልተናል ብላችሁ አደምድሙ እባካችሁ፣ ተረጋጉ። ሰው ነውና እንቅፋትም ይመተዋል አይደለም። እንትን የሆነ ስንት ድርጅቶች እኮ ተዘግተው ይከፈታሉ፣ ይስተካከላሉ። እኔ እንደዛ ነው ማምነው። እና 100% ተበልቷል እያላችሁ እንደገና ህዝቡን ቴንሽን አታድርጉ። የእናንተ ቴንሽን ደግሞ አሁን
አሁን ብዙ ጊዜ ጎንደሮች ሀሳብህ አሪፍ እያለ አንተ 100% እርግጠኛ ሆነ ነው የምታወራው። ተበልቷል ገንዘቡ ብለህ ነው የምታወራው። አሁን እንደዚህ አንተ በምትል ሰዓት ሌላው ህዝብ እየተጎዳ ነው። አቤኔዘር ሀሳብ በበላይ ይሁንና እኔ መረጃ ስላለኝ ነው። ከፈለግ በውስጥ አውራኝ እንዴ ሰውየውን ነገ መረጃውን ከማን አገኘው? እልክልሃለሁ። እኔ እርግጠኛ ሳልሆን እንደዛ እኔ ሰውየውን በቃ እንዲያግዘኝ ህዝብ እንዲያግዝ ነው የምፈልገው። የኔ ብር እንደዛ ከሆነ ደግሞ ሁሉ ቅድም አንተ ብለሃል። የሁሉ ብር የተበላው ብር 10 ብርም ያለ አግባብ ዝም ብሎ ሲል ልክ አይደለም። 10 ብርም እንደ አቅምህ ነው የምታስበው። ገባ? 20 ሚሊዮን ያስቀመጠውም 20 ሚሊዮን ኑሮ ሊሆን ይችላል፣ ወይም ደግሞ ባካፕ ሊኖረው ይችላል። ገባ አይደለ? ይሄኔ ገንዘብ ተበድሮ ያስገባ ይኖራል። የእህቱን የወንድሙን ገንዘብ ያስገባ ይኖራል። በጣም ብዙ ሰው አለ። ገባ አይደለ? ቤቱ ፈርሶበት የቤት ግምት የተሰጠውን ያስገባ ሰው አለ። ያው አንተ መኪናህን ሽጣ አስገብተሃል። በጣም ብዙ የተለያየ ኬዝ ነው ያለው። ግን ሰውየው አንድ ነገር ልንገር ወንድሜ፣ እንዴ ምንኖረው ኢንተርኔት ካለበት ሀገር ነው። ለምንድን ነው የማይመጣው በላይ? እስኪ ንገረኝ ታዲያ። ዝም ብሎ የተቆራረጠ ቴክስት ከመጻፍ 5 ደቂቃ ላይቭ ገብቶ ኢማጂን 5 ቀን 6 ቀን ሲቆይ 5 ደቂቃ ላይቭ ገብቶ መናገር ምን ነው የሚከብደው? ንገረኝ። በቃ ይህን ብቻ መልስልኝ። ሰው የሚመጣ ከሆነ እኔም እኮ እንዲመጣ የወገኖችን ገንዘብ እንዲመልስ ገብቷል አይደለ? ሁሉ ገንዘቡን ሲያስቀምጥ ንገሩኝ። ይህን ብቻ ንገሩኝ። 5 ደቂቃ ኔትወርክ ከሌለበት ሀገር ነው ያለው። ኔትወርክ ባይኖር ደግሞ ቮይስ አይልክም ነበር፣ ለመብረቁ ቴክስት አይልክም ነበረ። እዚህ ጋር ላይ በመምጣቱ እታወቃለሁ ብሎ ከሆነ ኦልሬዲ እናውቀዋለን ከነ ቤተሰቡ። ስለዚህ ምን ችግር አለው? ለምን መጥቶ 5 ደቂቃ ላይ እንዲሁ ቪዲዮ ሰርቶ እንዴት ናችሁ ምናምን ብሎ እንደዚህ ከስሬ ነው እና ወይም ደግሞ እንደዚህ አጋጥሞኝ ነው ችግር አሁን አስተካክዬ በጥሩ መንፈስ በጥሩ ሞራል እናንተን አደንግጦ እመጣለሁ ብሎ 5 ደቂቃ መጥቶ መናገር ምኑ ነው የሚከብደው ታዲያ? ንገረኝ እስኪ። እንደው ልክ እኮ ነህ አንተ እኮ ልክ ነህ። ምናልባት አሁን ትክክለኛ መረጃ ካለ አውጣው። ምክንያቱም አብዛኛውን ህዝብ ገንዘብ እዛ ያስገባ ሰው ነው ያለው። ግን መረጃ ካለ ትክክለኛ መረጃ ካለ አውጣው። ምንም የሚያስደብቅ ነገር የለውም። ሁለተኛ ደግሞ ምንድነው ቅድም ለመብረቁም ቮይስ አድርጎለታል፣ አሰምቶናል። ሁለተኛም አሁን ቴክስት እያደረገለት ከሆነ እንደዚህ በሚታወቁ ሰዎች ይህን ሰውዬ እንጠይቀውና ትክክለኛ መረጃ እስከሚሰጥ ድረስ የሚመጣም ከሆነ ይመጣል። እኔ እንደ ራሴ ሀሳብ ግን ይህ ሰውዬ አንዳንድ የሰው ፊት ያስፈራል። ይህ ችግር ተፈጠረ ሲባል ሊፈራ ይችላል፣ ሊደነግጥ ይችላል። ግን በዛ ድንጋጤ መሀል ይህ ሰውዬ ይቀራል ብዬ አላምንም። ግን አሁን አንተ በምታወጣው ቃል ተበልተናል ስትል ህዝቡ እንደገና ደምድሞ ምንድን ነው እያደረገ ያለው? ራሱን እየጎዳ ነው ያለው። ህዝብ እንደገና ቴንሽን እያደረግ ነው ያለው፣ እየተጎዳ ነው ያለው። አሁን አንተ ስደመድም አንዳንድ ሰው ማያቅ ሰው ያለው ከሌ ልክ ነው ተበልቷል ይህ ገንዘብማ ብሎ ራሱ ሌላ ውስጥ እንደገና ጭንቀት እየከተተ ነው ያለው። ገብቷችኋል? ስለዚህ የሆነ ግሩፕን ፈጥረን ማድረግ ያለብንን ነገር ጊዜ ሰጠን እንነጋገርና ወደ መፍትሄው አካል መሄድ ነው እንጂ ያለብን እዚህ ስለ ጮህን የምናመጣው ትርጉም የለም። እኔ ነግሬያለሁ፣ መኪና ሽጬ ነው ያስገባው ብያለሁ። 2 ወሬ ነው። ገብቷል? አሁን 1 ብር የለኝም። ትላንተ ስራ ላይ የነበርኩ ሰው አሁን ያለ ስራ ስቀር የት ነው ሞተው? ወይ ጎዳና ነው ሞተው። ጥበቃም እንኳን የሚቀጥረኝ ካገኘው ወጣት ነኝ፣ ወደ ጥበቃ ነው የምገባው። ገብተዋል? ግን ወደ መፍትሄው አካል መሄድ አለብን እንጂ ብሩ 100% ተበልቷል ብለን በምናምንበት ሰዓት ሌላ ትልልቅ እናቶቻችን አባቶቻችን አሉ እዚህ ውስጥ ጥሮታ ወጥተው ያችን ብር አስቀምጠው እንበላለን ያሉ ሰዎች ራሳቸው ይጎዱብናል። ሰው እየጎዳን ነው። ምክንያቱም አንድ ቃል በምን ወረውረው ቃል ብዙ መርዝ ነው የሚተፋው። ብዙ ሰው ይጎዳባታል። እና የምናወጣውን ቃልም ከአንደበታችን አውቀን ብናወራ፣ ኃላፊነት መውሰድ ያለብን ነገር ኃላፊነት ብንወስድ። አሁን ይህ ሰውዬ ነገ ቢመጣ 100% ተበልቷል ብለህ ያወራ ይህ ሰውዬ ነገ ከመጣ ለዛ ነገር አንተ ኃላፊነት ትወስዳለህ። ገብቶሃል? ኃላፊነት ሊሰማን ይገባል።
ስለዚህ አሁንም እኔ በውስጥ እነ መብረቁ ያውሩት እነ ጃጓር የሚግባቡ ከሆነ ያውሩት፣ በስነ ስርዓት ይጠይቁ። ከቻለ ይምጣ፣ ህዝብ ያረጋጋልን። እዛ ውጭ ወደ መፍትሄ አካል ተነጋግረን እንሂድ። ይህን ነው ምለው። ህዝብ ቴንሽን አናድርግ። እኔ ራሴም ከእናንተ ጋር ለመሰለፍ ፈርቀዳጅ ነኝ። ምክንያቱም ንብረቴ ነው፣ በባዶ እጄ ነው ያለሁት። ጦርነትን ፈርቼ ሸሽቼ ስመጣ እዚህ የተሻለ ሰርቼ እበላለሁ ስር ያልሆነ ነገር ተፈጠረ። ስጠይቃቸው 3 ዓመት 4 ዓመት ነው የጀመረ፣ ችግር የለውም የተወሰነ ጨምርበትና የተሻለ ስራ ሲሉ እኔ አሁን ይችን 6 ወር አስገብቼ እዛ በኋላ የተሻለ ስራ ለመጀመር ነው። እንደገናም ለራሴ ጊዜ ሰጥቼ ስራ እያማረጥኩ ነበረ። ግን በመሀል ይህ ተፈጠረ። ምን ማድረግ ትችላለህ? ይህ ደግሞ ያ ገንዘብ ሄደ ብዬ ራሴን ማጥፋት የለብኝም። ይህን ገንዘብ ትላንትና ያገኘሁት ሰርቼ ነው። ከቻሉ ገንዘቤን ለማስመለስ ላቤ ነው። የምችለውን ነገር ሁሉ አደርጋለሁ። እንመካከር፣ ወደ መፍትሄው እንሂድ። ግን 100% ተበልቷል ብላችሁ ግን አደምድሙ። ህዝብ ይጎዳል በዚህ። እንደዚህ ነው። ይህ ነው የኔ ሀሳብ። በተረፈ አመሰግናለሁ። የተሻለ ሀሳብ ካላችሁ አመንጩ። ግን 100% ተበልቷል ብላችሁ አደምድሙ። የሚሰማ ሰው ይጎዳል። አንዳንድ ሰዎች ይጎዱብናል። ይህን ነው የምለው። ሌላ ሀሳብ የሚሰጥ ሰው ይስጥ። አሁንም በውስጥ ስለሚሆን እስኪ ጎንደሩ ያናግረው እስኪ ይኖራል ሰውየው እስኪ ለምን አንተ ማን እኔ ቢያንስ የመናገር አቅም ያለ አንተንና ቢያንስ አናግረው እስኪ። ያው ከታች እኮ ሊኖር ይችላል፣ ወደ ጊዮርጊስ ሊያዳምጥ ይችላል። ስንት የቅርቡ ሰዎች ለምነውታል እኮ ተጽፎለታል እኮ አልመጣም። መብረቁ የለም ወጣ አለ እንጂ እንዲህ እሱ ላይ እኔ የምለው ኮሜንት ላይ አውቆ ነው አልተበላ የምትሉ ሰዎች ታዲያ ምን ድምፄን የማሳመር እንትን ኑሮኝ ነው ወይስ ታዋቂ ለመሆን ፈልጌ ነው? አንዳንድ ሰዎች የምታወሩትንም ባካችሁ እየተጠነቀቃችሁ ምጽፉትንም ነገር አስባችሁ ጻፉ። ጭንቅላታችሁን በደንብ አሰላስላችሁ ብጽፉ የተሻለ ነው። ቸኬን ላሳይሽ፣ ውሌን ላሳይሽ። ኧረ ምንም ቸክ እንዳታሳየን ችግር የለም። ፋሚሊ ከሆንክ ይመልስልሃል እኮ በኢንዲቪዥዋል ይላክልሃል ገንዘቡ። ካምባክ ይኖረዋል። ምንም ይሄ አንዳንድ ሰዎች ባይዘወይ ከመረጃ ርቃችሁ ዝም ብላችሁ ድብን ብለን ድሮ እንዳመናውን መመኑ የምትሉን ከሆነ የኔ አይምሮ አያምንም። ባይዘወይ ድሮ አምኛል እንዴት በለው አትቀልዱ በእናታችሁ። ቀጥሉ። ሌላ ሀሳብ ያለው ሰው ካለ ቀጥሉ። ወደ ጊዮርጊስ ሲልቃል ቤተው በፈጠረህ በድንግል ማርያም ይዘናል። የሆነ መፍትሄ ይፈልግልን እባክህን። ማጣት ማግኘትን ማንተ ታውቃለህ። የሆነ መፍትሄ ስጠን እባክህን ነው የምለው። በድንግል ማርያም በመፈጣት ይዘናል። ማርያምን ስላልክ ነው እኛ ከውስጣችን ከቤተሰብ በላይ አምነህናል። አንተን ለወንድም ለጓደኛ
የሰጠውን ገንዘብ ለማበደር የማሰጠው ነው አምነን ሁሉ የሰጠን ሙሉ ንብረታችን ህይወታችንን ራሳችን ከማጥፋታችን በፊት ቢያንስ የሆነ መፍትሄ ንገረን። የሆነ ነገር አጭር ቪዲዮ ቢያንስ ስራ እባክህን ነው የምለው። ማስተላልፈው ነው ሊሰማን ይችላል እኮ ከታች ሆኖ ሊሰማን ይችላል። ግን መፍትሄ ይፈልግልን። በድንግል ማርያም ይዛል ልጅ አለ በልጆች ይዘናል። እኛም የልጆች አባት ነን፣ ልጅ አሳዳጊ ነን። እባክህን ቀኑ ጨለማ ሆኖብናል። እባክህን በቃ የምንሄድበት ግራው ገብቶናል። እኛ ማንም ይሁን የትም ሄደ የትም ሁለቱም ሰዎች ነው የምላችሁ አድራሻቸውን በቀጥታ ከዱባይ ያላችሁ ሰዎች የምትተባበሩን ታወቀው ሰውዬ ባለ ድርጅት ማን ነው የሚባለው? እነሱ ይሄን እሱን አድርጋችሁ በማስረጃዎቹን አቅርቡ። ማን ነው ስሙ? ረቂቅ ይሁን ነው የሚባለው። ይሁን ገረመው ነው። በቃ አሁን እነዚህ ማስረጃዎች እናንተ አጠናክሩልን። እኔ ፕሮሚስ ገባላችኋለሁ። ልንገራችሁ በትክክለኛ ነው መረጃም ጠብቀው። ግን በእኛ የምንወስደው ነገር እነዚህ ሰዎች አውቀውም ላይሆን ይችላል። የሆነ እውነት ችግር አጋጥሟቸውም ሊሆን ይችላል። መታገስ ግን አለብን። መታገስ አለብን። መጠበቅ አለብን። የነገሩኝ ነገር ይሄን ነገር እነሱ ከተደራጅታቸው አንድ ላይ ከሆነ እስከ በኢንተርፖል ተይዞ ይመጣል ብለዋል። ምንም ችግር የለም። ይሄንን ነገር እንወቅበት። ሁላችንም ራሳችሁን ለመግደልም ተስፋ የለንም ያላችሁ ተስፋ የቆረጣችሁ ሰዎች በትክክል ነግራችኋለሁኝ። ተስፋ አትቁረጡ። አንዳችሁም ህይወታችሁ እንዳታጠፉ በምንም ቢሆን ብላችሁ ነገርኳቸው። አንድ ግለሰብ ሚሊዮነር ሊሆን 40,000 ሰው ግን ሜዳ ላይ ድሃ ለማይ ሊያደርግ አይችልም። ሁላችንም በአንድነት ቆመን የእነዚህ ሰዎችን እንባ ማስመለስ አለብን። መጠየቅ አለብን። አሁንም እየሰማ ከሆነ ወልዴ ችግር ሊኖር ይችላል። የሆነ ነገር አጋጥሞ ሊሆን ይችላል። መተ ሚዲያ ላይ እባካችሁ ጎነች አንተ ማምጣት ካልቻልክ እንኳን ጸሐፊዎች፣ ስራ አስኪያጆች አሉ። ሀሳብ ስጥበት። መደበቅ ዋጋ የለውም። ነገሩን ያጨካክነዋል። ሰው ሊሞት ይችላል። ስለዚህ ይሄ ድምፅ የሚሆነው 2,000 ሰው ለእነዚህ ሰው ድምፅ ሊሆን ነው የመጣው። ስለዚህ እባካችሁ ራሳችሁን ለማጥፋት የተዘጋጀ ተስፋ የቆረጣችሁ ሰዎች በፍጹም እንዳትቆርጡ። መንገድ አለ ብያቸዋለሁ። ተይዞ ይመጣል፣ ካለበት ቦታ ይመጣል። ግን እንታገሰው ነው የምላችሁ። እስከሚቀጥለው ሀሳብ እስከሚሰጠን ድረስ በትዕግስት እንጠብቀዋለን። ምክንያቱም ይህን ያህል ጊዜ ቆይታችኋል። ምንም የሚያሮጣችሁ ነገር የለም፣ የሚያስፈራራችሁ ነገር የለም። እንጠብቅ። ከዛ በኋላ ወዴት እንደምንሄድ ምን እንደምናደርግ መስመር ይሄ የሚከፈል 90,000 ምናምን በፍጹም አልኳችሁ። አንድ ድንቡል አትከፍሉ። ስለዚህ የፌዴራል ፖሊስ ነገሩን ይዞ ወይ በአዲስ አበባ ፖሊስ ወይ በፌዴራል ፖሊስ ነገሩ ይያዛል። ስለዚህ ይህንን ነው ያሉኝ። እናንተ ብዛታችሁና ቁጥራችሁ ብዙ ገንዘቡ ብዙ ከሆነ ምንም ወደኋላ የሚባልበት ነገር የለም ብለዋል። ይሄ ነው ፕሮሚስ ላችሁ። እንግዲህ ይህንን የሰማችሁ ሰዎች ተጽናኑ ነው ብላችሁ ራሳችሁ እንዳታጠፉ። ሀሳብ ካላችሁ ጥያቄ ካላችሁ ጠይቁ። እኔ የራሴ ሀሳብ አለ። ኩኩዬ እንኳን ደስ ያላችሁ። መሰጋጣም እሺ ቀጥልሽ። አይ እንኳን ደስ አላችሁ ያልሽው አይ ይሄ ለራሱ እኮ ትልቅ ተስፋ ነው። ገባለን። አንደኛ ጠበቃ መንግስት ነው የሚሆናችሁ። መንግስት ከያዘው በቃ እናንተ ክሬዲት እንዳላችሁ ቁጠሩት እና ይሄ ለራሱ ትልቅ ተስፋ ነው ለእናንተ። ይህንን መስማት እኔ አላውቅም። እኔ በጣም ነው የተደሰትኩት። እናንተ ደግሞ ምን ተሰማችሁ? እስኪ ኦኬ ስማይን ኤኒዌይ ጃጓር ያልከውና እነሱም ሊረዱን ፈቃደኛ መሆናቸው ደስ ይላል። ጥሩ ነው። ቢሆንም ግን እኛ ሰውየውን ለመጠበቅ ሰውየው አልምጧል። ሰውየው እውነት ለመነጋገር የሚመለስ ሰው አይደለም። ቢኮዝ አንደኛ አፕሊኬሽን የሚለው ነገር ፋይናንሻል ተቋም የለውም። አፕሊኬሽኑ ሰራም አልሰራም ለእኛ ዋረንቲ ሊሆነን አይችልም። ምክንያቱም አፕሊኬሽን ገንዘብ የሚሸጥበት ፕሮዳክት ከሆነ ፕሮዳክት ነው ሊሸጥበት የሚችለው እንጂ እዛ አፕሊኬሽን ፋይናንስ ዋሌት አይደለም። በአፕሊኬሽን እመጣለሁ ብሎ የሚሸውደው ነገር ልክ አይደለም። እውነት ለመነጋገር እሱ አሁን ምንድን ነው የሚለው? እች አፕሊኬሽኗ ዲቨሎፕ እያደረጉ ነው፣ አፕሮቭ እየተደረገች ነው ምናምን።
እኛ አፕሊኬሽኑ ላይ እኮ አይደለም ስራችን። ገንዘቡን መልስልን፣ ፋይናንስ አርግልን፣ ሪፈንድ አርግልን። በቃ ድርጅቱ ኮላብስ አድርጓል። ሲቀጥል ደግሞ እያንዳንዱ ያስቀመጣቸው ወረቀቶቹን ወስዶ እንዳቃጠለ መረጃ እየደረሰኝ ነው። ምንም ነገር መረጃ እንዳይኖር ኢትዮጵያ ውስጥ በቃ ምንም አይነት እንዳልሰራ ለማስደረግ ምናምን ሁሉ ኤክስትራ ማይል እየሄደ ነው። ስለዚህ ዌይቤስ አፕሊኬሽኑ አፕሩቭ ሆነም አልሆነም 888 አፕሊኬሽን አፕሩቭ ሆነም አልሆነም ምንም ያገናኘው ነገር የለም። እንዲያውም ከሱ ይልቅ ይሁን ገረመው የሚባለው ሰውዬ የተሻለ ነው። ለምን ብትሉ ለተወሰነ ሰው ውስጥ ለውስጥ ገንዘብ መልሷል። እያንዳንዱ አካውንቶች ደግሞ 30 ሚሊዮን 50 ሚሊዮን ምናምን አለው። ሰውየው እየጻፈ ነው። አካውንቱን ኢቭን ቼክ ሲደረግ የተወሰኑ አካውንቶች ገንዘብ እንዳላቸው የሚያሳዩ አሉ። በዚህ ሰውዬ አካውንት ግን ምንም ብር የለም። አቢሲኒያ ባንክ 1 ነጥብ ምናምን አለ። እሱም ሎክ ተደርጎ የተያዘ ነው። ሰውየው ገንዘቡን አሸሽቷል፣ ጠፍቷል። በቤተሰብ በምን ስም ነው እዚህ ቤት እየገነባ ነው ምናምን ተባለ። ቤቱ የሚገነባው ስም በሌላ ሰው ነው። እኔ እያጣራው ነው። ስለዚህ አፕሊኬሽኑ ሰራም አልሰራም ለእኛ ብር መመለስ ምንም አይነት እንትን የለውም። የሴኩሪቲ ከመሰማት የሚያድነን አይደለም። ስክሪንሻት መላክ ምናምን እኛ አፕሊኬሽኑ እሺ፣ አፕሊኬሽኑ ላይ ገንዘቤን ሊያስቀምጠው ነው። ከዛ ጋር ምን ሊያደርገው ነው? እስኪ ንገሩኝ። ኢቭን እኮ ገንዘብ ለምሳሌ እሱ በዱባይ ከሆነ እየሰራ ያለው ከኢትዮጵያ መንግስት ጋር ወይ ምናምን ካልተስማማም ብሎ ካሰበ ዱባይ ላይ የፋይናንስ ነገር ለምሳሌ ወይ ዶላር ለመመንዘር ምናምን ፍቃድ ያስፈልገዋል አይደል እንዴ? አፕሊኬሽኑ እንደዚህ አይነት አፕሊኬሽን አይደለም። እሱ አሊባባ ላይ ለምሳሌ አሊባባ ላይ የሆነ ፕሮዳክት ስገዛ በካርዳቸው ነው የምትከፍለው እንጂ አሊባባ ራሱ የፋይናንስ ተቋም አይደለም። ወይም ሌሎች አማዞን ላይ ስትከፍል የራስህ ክሬዲት ካርድ አለ። በክሬዲት ካርድ ገንዘብ ትከፍላለህ። ከዛ በኋላ ፕሮዳክቱ ይመጣልሃል። ስለዚህ እሱ ምን አገናኘው? አፕሊኬሽኑ ጋር ምን አገናኘው? ይሄ መሸጎጃ ነው። እውነተኛ ቢሆን ኑሮ እውነት ለመነጋገር በቪዲዮ ወጥቶ የሚናገርበት አማራጮች ብዙ ነበሩ። እስከ ዛሬ ሲወጣ ነበር የማህሌት ባል ምናምን እያለ ሲዘፍን ነበር በየላይ። ዛሬ ምን ደረሰበት? ኔትወርክ የለም፣ ኢንተርኔት የለም ሀገሩ ላይ። ውሸቱ ነው። ይኸው እውነቱን ልንገራችሁ፣ ውሸቱ ነው። ከነገ ጀምሮ የሚያግዘን ሰው ካለ ይህ ሰው እየቀነ ቤተሰቡ አንገቱን አንቆ የሚያመጣ ሰው። እኔ ልንገራችሁ ችግሩ ከደረሰብኝ ሰዎች ውስጥ አንዱ ነኝ። በዚህ አማራጭ ይመጣል ብላችሁ እንዳታምኑ። ሰውየው አይመጣም። ገንዘቡን አሸሽቷል። በእሱ ስምም አንድም ነገር የለም። በየቦታው ቢዝነስ የሚከፍተው በአበበ በቶሎሳ በገብረ ማርያም ምናምን ነው እንጂ በእሱ ስምም እየከፈተ አይደለም። በዚህ አጋጣሚ እስካሁን ቢመጣ ኑሮ መብረቁ እየለመነው ነው። በቪዲዮ ለምንድን ነው የማይመጣው? ስለዚህ ይህ ሰውዬ ራሱ እየሸሸ ነው። ቤተሰቡን እያሸሸ ነው። አባቱን እያሸሸ ነው። እህቶቹ ሁሉ እያወጣ ነው። የቅርብ የሚላቸውን ሰዎች እያወጣ ነው። አዲሱ ገበያ ሲኖር ይኸውላችሁ ቤት መኪና ተከራይተው ነበር የሚኖረው። መኪና ተከራይተው ነው። ሹፌሩ ራሱ ያጎቱ ልጅ ነው። አንዱ ሹፌሮች ምናምን ያውቃቸዋል። ስልካቸው ነበር፣ ስልካቸው አጥፍተዋል። የሚኖሩት ከዚህ የበላይነህ እንደ ቤት ውስጥ ነበረ። እሱ ራሱን ሲጀመር ለምንወስነው ውሳኔ ነገ ልንጸጸት መሆን የለብንም። ትዕግስተኛ መሆን አለብን። እንታገስ። ምክንያቱም እየቆየነው እንሰባሰብ፣ ተነጋገሩ፣ አትበታተኑ። በሆነ አጋጣሚ ሁሉ መብረቁ ጋርም አልፎ እንደዚህ የትቅንትን እያደረግን እንነጋገራለን። ያለውን ነገር መበታተናችሁ ሳይሆን ግን እድሉን እንስጠው ነው የምላችሁ። ከትናንቱ ዛሬ ሊሻል ይችላል። ትናንት ስሜታዊ ሊሆን ይችላል። እሱ ትናንት ተናዶ ሊሆን ይችላል። ምን ይሉኛል ብሎ ሊሆን ይችላል። ዛሬ ደግሞ ነገ ደግሞ የተሻለ ሀሳብ ሊናገር ይችላል፣ ሊወጣ ይችላል። ምን ማድረግ እንዳለበት ሀሳብ ሰጠን ይችላል። ስለዚህ ስሜታዊ ሆነን የምንወስንበት ውሳኔ ምናልባት ለእሱን ህይወት የሚያበላሽ ነገር ሊሆን ይችላል። አዎ የእናንተ ገንዘብ አሳሳቢ ነው። ግን የሚሰጠን ከሆነ ሊሰጠን የሚችል ከሆነ ትርፉ እንኳን ቀርቶብን ዋናው ገንዘባችንን የምናገኝበትን መንገድ ካመቻቸልን ትልቅ ነገር ነው። ስለዚህ እድል እየሰጠን ሳንቸኩል ስሜታዊ ሳንሆን እንጠብቀው ነው የምላችሁ። ሌላ ሀሳብ ከኔ የተሻለ ነገር ካላችሁ ተናገሩ።
ቀጥል ወንድሜ። አሁን እኔ አልጨረስኩም። ለምን መሰለ ጃጓር ልክ ነህ እኮ ጊዜ መስጠቱ እስካሁንም ሰጥተነዋል። በላይ መጥቶ እንኳን እስከዚህን ያህል ጊዜ ጠብቁኝ አላለም። 72 ሰዓት ይላል። እኔ በይዘ ወይ የሚጻፈው ፍሬዝ ልክ አይደለም። mat biram kakot biram edakot tayena mina bebe ke amba afisoko masile ya papa wai gasa leha ki yasosi gasa ti a itoda leka ite leka yasosi wai wanshon lomman jiko wa wanshon da ai ne ki wanshon ane me landichot te kaya shasha bin landichot itasone bir hasawaro itasone godunde itir sabu ko ndangwa itmina gison umura hane umuredon zarman zarum ndangwa ma son ek wa wonshon ወስደናል መክብብ ቴንክ ዩ በጣም ብርቱካን ያዘችውን ልጅ ቆይ መክብብ ብርቱካን ያዘችውን ልጅ አንድ እሷን ብርቱካን ያዘችውን እናት አዎ በቃ ሙሉውን ብርቱካን ጠይቃት፣ የሙሉውን ብርቱካን ጠይቃት። ሁሉንም እዛ ነበር ሙሉ 1000 ብር ይሸጣል ነው ስጣት፣ 1000 ብር ስጣት። ሙሌ አሜሪካና ነው እኮ ማስለ ሁንደም ሙሉ ሳባ ማሰ ነው 1 2 3 4 5 ይኸው 1000 ብር ስጣት፣ 1000 ብሩን ብርቱካኑን ከፈለገች ድጋሚ ሽጣ ለሰዎች ታደርስ። እሺ ወይም በነፃም ትስጣቸው። ብርቱካኑን ከፈለግሽ አክሲቶኪ ደበታን ቢቴሲም ቃንቶቶ ብርቱካና ማሰ ሺብረን ማሰ ያቁ ብርቱካን ማንና ዋይናምት ዋይ ለገነ ማን ለገነ የስኪ ጊሳ ለማሽቱ ኩንደኩ አሜን ታፍረህ ለከን በቃ እንጂ ተባረክ ማሰም ትሄድ በቃ አዩ ወደ አንዴ ነሽ ቪዲዮ እያስቆረጠውልሽ አንዴ ትኬት ምናምን መጠበቅ ይጎድ ተቀጠቃ ሙለር ወይ መክብብ ደስ ይላል። ሂድ እስኪ ዋስ ገበታ ሂድ እስኪ በእናትህ ዋስ ገበታ አልሞሉም። እሺ እየሄድኩ ነው። ሙሌ ወይ ሞሽ የመክቤልን አካውንት እንዴት ላገኝ? እኔ ለዚች ልጅ አይ ፊል ሳምቲንግ ፕሊዝ ለየትኛው ትራንስፈር ላደርግለት? ለአሁኗ ልጅ መክብብ አካውንትን አንዴ ለማሙሽ ኢንቦክስ አድርግለት፣ ለማሙሽ ላክለት። ያንተን የባንክ አካውንት ይልክላል። ያገኛታል። አትሄድም እሷ እዛው ነው እየዞረች የምትሸጠው አይደል? ማሙሽ ያገኛታል። አለች አገኛታል። ያሁን ያገኛታል። አንተ አካውንቱን ድሮፕ አድርግለትና ብሩን እዛው ይሰጣታል እሷ። እሺ አሁን ላይ ብለህ እንትን ለማለት ስላልተመቸኝ እኮ ነው። ኦኬ ላክለት እኔ ልላክለት ነው አንደመሮ ቆሴ ነው። እሺ የት ነው ዋስ ገበታ? የት ነው ዋስ ገበታ? መኪና የለም ሙሌ ወይ ሰው አለ ግን ዋስ ገበታ መኪና የለም። ሰው አለ መኪና የለም። ትራንስፖርት እጥረት አለ። እነዚህ የተቀመጡት ምናምን ዋስ ገበታ ናቸው ግን መኪና የለም። መኪና የለም። ዋስ ገበታ መኪና የለም። እየፈለግን ነው እኛ። መኪና ሲመጣ የእነሱን ነው የምትከፍለው። ለምን እንደ ኮንትራት አሁን ኮንትራት እኮ ማንም ይሄዳል። እንደ ኮንትራት አንድ መኪና ጠይቆ አንድ መኪና እንደወጣ መስመር ነው እኮ እዛ ውስጥ ላይ ስምሪት አለ አይደል? ማሙሽ እንደፈለጉ እኮ እንደዛ ማድረግ አይቻልም። ስምሪቱ ሲያሰማራ ወይስ የት ላድርግ? ሌላ ሙሌ ሞርሲቶ ወይስ ሊሳና? ሞርሲቶ ሂድ እስኪ ሞርሲቶ።
ጌጃ አለ። ጌጃም ካለ ጌጃ ጋር ሂድ እስኪ። አለ መኪና ጌጃ የሆነ ሞርስቶ ይሻላል። ጌጃ እና ሞርስቶ ሁለቱንም አይደል? እስኪ ጌጃ አለ። ያ የት ነው ያ መኪና? ያ ሰማ የት ነው? ጌጃ ነው። የት ነው አንተ? ካዮ እንካ ና ና ኦዬ እንካ ኦዬ ሞት እሺ። ኮፒሊንግ ሼር እያደረጋችሁ አካውንቱንም ፎሎ እያደረጋችሁ ውስጥ ያሉትንም ልጆች ፎሎ አድርጓል። የእናንተ ስራ መሆን ያለበት ያ ነው። ኮፒሊንግ ሼር እና ፎሎ አድርጉ። አዲስ ፎሎ ይሄኔ ብዙ ሰውን እዚህ ውስጥ ፎሎ ማታደርጉ ሰዎች አላችሁ። ፎሎ አድርጉ አካውንቱ። የስ የማክቤድንም ይሄኛው ነው። ቶሎ በሉ ውስጥ ያሉትንም ልጆች እነ መልኬን፣ ማሙሽን፣ ይሱን፣ ሄኒን፣ ቱፓክን፣ አስፈሪን፣ አማችን ፎሎ አድርጉ። የፉገጃ ሰው ነው ሙሌ። አቤ ፉገጃ ነው ያ እዛም ሰልፍ ያለው የት ነው? የት ነው? የት ነው? ጌጃ ሞልቷል። ካልሞላ እዛ እኔ ደግሞ ስቶፍ እንሄዳለን። ሞልቷል። የት ነው? ጌጃ ነው። አልሞላም። ግባ ጌጃ ወርደው ነው ወይስ ሰው የለም? ሞልቷል። የታል ሹፌሩ? የታል ሹፌሩ? የት ወይ ቱፓክ ማውራት ፈልገህ ከሆነ አውራ። ሹፌሩስ የዚህ ሹፌር ማን ነው? ሰዎች ሞልተዋል። ኦያ ይሰማል ይሰማል። እሺ ችግር የለው ችግር የለው። አይ እንትን ያለ እናደርጋለን። ሊሳና ዳሪሻ ሜይ ቢ የተላከው ብር እንትን ከሆነው በቂ ከሆነው እንደዛ እናደርጋለን። ችግር የለው። በዚህ ሀሳብ መሳተፍ የምትፈልጉ ሰዎች የማክቤልን አካውንት እንልክላችኋለን። መመረቅም ከመፈለጋችሁ ተመረቁ። ኦፕን የሆነ በር ነው ያለው። መጥታችሁ እኔ እንትን ማለት እችላለሁ የምትሉ ሰዎች ግቡ ከታች። በዚህ ነገር ላይ መልካም ነገር ላይ ድረሱ። የአንድ ቀን ምሳችሁን ነው ምሳችሁን ወይም ራታችሁን ወይ ቁርሳችሁን ብትዘሉ ነው። ለዚህ ከዚህ በረከት እንዳትጎሉ፣ ከዚህ በረከት መጉደል የለባችሁም ብዬ አምናለሁ። በጣም ያሳዝናሉ። መሬት ላይ ቁጭ ብለው እየተንከራተቱ ነው ያሉት። ቆሎ ብርቱካን የሚሸጡ እህቶች አሉ። በጣም ደስ ይላል። በቃ የመናሪያ ያደግንበት እንትን ስለሆነ ልክ አሁን ራሱ እዛው ያለው ነው የሚመስለኝ እና በጣም ደስ ይላሉ። ምስኪን የሆነ ህዝብ እኮ ነው ማህበረሰቡ፣ በጣም ምስኪን። በቃ እኔ አሮን ነው መመረቅ ፈልጋለሁ የምትሉ ሰዎች ካላችሁ ተመረቁ። ኦብሽ ዲሊሰኩይ አስፈራሚን ኦብሽ ዲሊሰኩይ ቢርቢና ያለኩት እኔስም ቀልቢ ሲናሙ ከማ ያኔ ማሪቹም ሲረከምሽ ጊፍተ ተኩይ ማድችሽ ጌሚን ጊፍት ብተከምበስ ማደችች እየነገርኩ ነው። ኩራም ታኮፒሊንግ አድርጉ። ታንኪዩ ሆነ ጥቅም ሲዲማም ካኖነት በጋነ ሚስ ጊፍተና ያኖነ ጥቅም በከመር ገለት ቢያነ እኬ ሰበቋ ዱሞም ዱማ ከመን ገለበጠ ከመ ወከለ ሰገ ሮቤ ማስ ገለት ቢያ ከመር ደናሚስ ስታቶ ሙሌ ወይ ሞርስቶ ነው። እሺ ሞልቷል። አስገባሽ ዳንካ አንዴ ያንን ወይ አንድ አጭርና አንድ ረዥም፣ አንድ አጭር አንድ ረዥም ቢሆን ያው ለፍቅርና ማስተማር